ለእግዚአብሔር በጎ ፈቃድ ባለፈው ሳምንት ለስም አጠራሩ ክብር ምስጋና ይግባውና ወልደ አብ ወልደ ማርያም መድኃኒታችን ኢየሱስ ክርስቶስ ከአንድ የእስራኤል መምህር የሕግ ሰው ከሚሆን ከአንድ እስራኤል ባለስልጣን ጋር ሲያደርግ የነበረውን ንግግር እንዲሁም ደግሞ በተለየ መልኩ ከውሃና ከመንፈስ ለመወለድ ክርስቶስ ኢየሱስ ለኒቆዲሞስ ሲያስረዳ የነበረውን ንግግር ስናይ ነበር የቆየነው። ክርስቶስ ኢየሱስ ፈቃዱ ሆኖ ካስተማረን ዘንዳ ዛሬ ደግሞ ከቁጥር 8 ጀምሮ የተጻፈውን አንስተን እንመለከታለን። አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን። ቶርቤ ደርቤ ሀሳ ጎፍታን ኬኛ ፈይሳን ኬኛ ቆርቺ ኬኛ ኢየሱስ ክርስቶስ በርሲሳ ፎገና አባታይታ እስራኤል ነምቸ ኒቆዲሞስ ጀደሙ ቶኮ እጅን ታሲሴ ላላት ቱሬ ነምኒ ኒቆዲሞስ ጀደሙ ሱን ነመ ሴራ ዋን ቱሬፍ irra deddeebiidhaan deebisaa gaafachaa gooftaa wajjiniin falmii taasisaati kan inni ture. Gooftaanis waan isa hanqate waan isatti irrate hubachiisaa kan beekuuf kan qabu caalaa gara beekumsaaf gara qabeenya isa caaluu gara lammaffaa dhalatanii mootummaa Waaqayyoo dhaalutti akka dhufuuf jecha waa'ee dhaloota lammaffaa innis bishaanii fi hafuura irraa dhalachuun akka irra jiraatu barsiisaa turuu isaatii ilaalaa kan nuti turre. Har'a immoo lakkoofsa 8 irraa kaasnee barumsa ijoo gooftaan keenya waa'ee dhaloota hafuura qulqulluu irraa ta'uu fakkeenyaan taasisee barsiisee qilleensis gara jaalatetti qilleensaa eessaa akka ba'u deemee garamittis akka galu hin beekamu. Namni hafuura irraa dhalates akkuma kana jedhee akka Niqoodimoos hubachuu danda'utti hafuura qulqulluu qilleensaan fakkeessee hubachiisaa akka ture wajjin ilaallaa. Barumsa ijoo keessumaa waa'ee dubbii hafuura qulqulluutiin wal qabsiisee gooftaan adda durummaadhaan barsiise keessaa mana kiristaanaa keessatti hangafatti eerama. Hunduma keenya iyyuu akka nu barsiisu jaalala isaa nuuf haa ta'u። ክርስቶስ ኢየሱስ ኒቆዲሞስ አብዝቶ በተከራከረው ጊዜ በምሳሌ ሊያስረዳው ፈለገ። ምናልባት ኒቆዲሞስ የእስራኤል መምህር ነው። ብሉያትን በሚገባ ጠንቅቆ የተማረ የነቢያትን ትንቢት ጠንቅቆ የሚያውቅ ሊቅ ነው። ነገር ግን ዕውቀቱ የተወሰነች ብቻ ነበረች። ምናልባት ጸሐፍት ፈሪሳውያን ጸባያቸው ይመጻደቃሉ። በሚያውቋት ጥቂት ዕውቀት ብዙ መናገር ይፈልጋሉ። ኒቆዲሞስም ይህንን ጸባዩን ይህንን ፈሪሳዊነቱን ገልጠው ነበር ለክርስቶስ ገና ሲመጣ ሳይጠየቅ። መምህር ሆይ ከእግዚአብሔር ተልከህ እንደመጣ እናውቃለን። አንተ የምታደርጋቸውን ተአምራት እግዚአብሔር ከእርሱ ጋር ከሆነው ሰው በቀር ማንም ሊያደርግ እንደማይችል አንድም ይክላሃዱሂ ማንም እንኳን እንደማያደርገው አንተ ለዚህ ብቸኛ እንደሆንክ እናምናለን በማለት ነበር የጀመረው። ዝም ብሎ ከክርስቶስ መማር ሲገባው የመምህራን መምህር ከሆነው ከክርስቶስ የእውቀት ሁሉ ምንጭ የእውቀት ሁሉ ባለቤት ከሆነው ከክርስቶስ በዝቅታ በትህትና መማር ሲገባው ዕውቀቱን በመናገር ነበር የጀመረው። ርዕስም እንደመስጠት ነገር በዚህ ዙሪያ እንድትናገረኝ ይፈልጋለሁ እንደማለት ነገር። ክርስቶስ ርዕስ የማይሰጡት አምላክ ስለሆነ ምንፈልገውን ብቻ ሳይሆን የሚያስፈልገንን ነገር ስለሚያስተምረን ርዕሱን ቀየረና እርሱ ስለማያውቀው ስለሌላ መናገር ጀመረ። ምናልባት ነቢያትን እየተጠቀሰ ብሉያትንም እየተናገረ ቢያስተምረው ኖሮ ይህማ አዲስ እውቀት አይደለም ለኔ ብሎ ይንቅ ነበር እውቀቱንና መለሰና እሱ ስለማያውቀው ስለ አዲስ ልደት ስለ ረቂቅ ልደት ነገረው። እውነት እውነት እላለሁ ዳግመኛ ካልተወለዳችሁ የእግዚአብሔርን መንግሥት ልትወርሱ ልታዩ አትችሉም አለ። ተገረመ ኒቆዲሞስ። እሱ የሚያውቀው ከእናትና
ስለሆነው ስለ መንፈሳዊ፣ ስለ ሰማያዊ፣ ስለ ዘላለማዊ ልደት ይነግረዋል። ተደነቀ። ይህ እንዴት ይሆናል? ሰው ዳግመኛ እንዴት ወደ እናቱ ማኅፀን ተመልሶ ዳግመኛ ይወለዳል? ምክንያቱም ነቢያትን ተምረዋል፣ ብሉያትን ጠንቅቆ አውቀዋል። ነገር ግን የሚተረጉም ሰው አልነበረ፣ ምስጢርን የማረዳት አቅም አልነበረውምና አጥብቀው ክርስቶስን ደጋግሞ ይጠይቅ ነበረ። ዳግመኛ መወለድ ማለት ከውሃና ከመንፈስ ኅብረት መወለድ እንደሆነ ነገረው። ሰው በሥጋ ለመወለድ የግድ እናትና አባት እንደሚያስፈልጉት በመንፈስ ለመወለድ ሰማያዊ ዜጋ ለመሆን ዘላለማዊ ለመሆን የክርስቶስ ወራሽ የመንግስቱ ወራሽ ለመሆን የግድ ከውሃና ከመንፈስ ቅዱስ ማለት መጠመቅ ምስጢረ ጥምቀትን መፈጸም እንደሚያስፈልገው አስረግጦ ነገረው። እንዲህ ሆነ አልገባውም ለኒቆዲሞስ። አሁንም ይመልስና ጥያቄ ይጠይቃል። ይህ እንዴት ይሆናል ይለዋል ክርስቶስ። ስላልገባው በምሳሌ ማስተማር ጀመረ። እውነት እውነት እልሃለሁ ከመንፈስ የተወለደው መንፈስ ነው፣ ከሥጋ የተወለደውም ሥጋ እያለ አስረድቶታል። ኋላ ማልረዳ ስለው ሲከራከረው ይኸውልህ ልንገርህ ላስረዳ እያለ በምሳሌ ማስተማሩን ቀጠለ። ነፋስን ተመልከተዋል። ነፋስ ወደሚወደው ይነፍሳል፣ አይታይም፣ ረቂቅ ነው። ከወዴት እንደሚመጣ ወዴትም እንደሚገባ አይታወቅም። ከመንፈስ የተወለደ ሰው እንዲሁ ነው እያለ መጨረሻ ወደ ሌላት ወደ መንግሥተ ሰማያት የመጓዝን ምስጢር ይነግረዋል። በቅዱስ መጽሐፍ ትምህርት ምሳሌ ሲመሰል አንደኛ ሰሚው የሚያውቀው ነገር መሆን አለበት። ሁለተኛው ትምህርቱን በሚገባ መግለጥ የሚችል ምሳሌ መሆን አለበት። ለዚህ ነው ነፋስን የተጠቀመው ክርስቶስ። ነፋስን ጠንቅቆ ያውቀዋል ኒቆዲሞስ። ብሉያትን አጥንተዋል። ስነ ፍጥረትን በሚገባ ያወቀ ሰው ነው። ነፋስ ማለት ምን ማለት እንደሆነ ይገባዋል። በሁለተኛ ደረጃም ደግሞ ነፋስ የመንፈስ ቅዱስን ጠባይ 100% ባይባልም እንኳ ምሳሌ ዘያጽፍ ቢሆንም እንኳ የሚመጥን ምሳሌ ባይሆንም እንኳ ሊገልጠው ይችላል፣ እንዲረዳ ሊያደርገው ይችላልና በነፋስ ሊያስተምር ጀመረ። ነፋስ ወደሚወደው ይነፍሳል እያለ ማስተማር ጀመረ። በዚህ ዓለም ከሚገኙት ክርስቶስ ከፈጠራቸው ፍጥረታት መካከል በዚህ ዓለም ላይ ከሚገኙ ነፋስ ረቂቅ ነው። አይዳሰስም፣ አይጨበጥም፣ አይታይም። ከወዴት ተነስቶ ወዴት እንደሚሄድም የተገለጠ አይደለም ለሰው ልጅ። ለዚህ ነው ረቂቅ በሆነው በነፋስ መንፈስ ቅዱስን ለማስረዳት የፈለገው አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ነፋስ ነገረው ለኒቆዲሞስ። እስኪ እኛ ደግሞ ከቅዱስ መጽሐፍ ከሕይወት መጽሐፍ ነፋስ እንዴት ነው መንፈስ ቅዱስን ሊገልጠው የሚችለው? ክርስቶስ ከምን ተነስቶ ነው በነፋስ መንፈስ ቅዱስን እንዲረዳ ያደረገው? ይህንን ልቅ የሚለውን እንመልከት እስኪ። እንደ ቤተ ክርስቲያናችን አስተምሮ በቅዱስ መጽሐፍ ላይ ነፋስ መንፈስ ቅዱስን ለመግለጥ በብዙ ቦታ ተጠቅሷል። ነፋስ ድምፅ አለው። መጽሐፉም እንደሚለው በዚህ በዮሐንስ ወንጌል ምዕራፍ 3:8 ላይ ድምፁን ትሰማለህ ይላል። መንፈስ ቅዱስን ስለ መንፈስ ቅዱስ ሲናገር ነፋስ ድምፅ አለው፣ መልኩ ግን አይታይም። መንፈስ ቅዱስም እንዲሁ ምስጢርን ይገልጣል፣ ቋንቋን ያናግራል፣ ሕይወትን ይሰጣል፣ ራሱ ግን አይታይም መንፈስ ቅዱስ። ለዚህ በነፋስ ተመሰለ። በዚህ በሐዋርያት ሥራ በምዕራፍ 19:6 ላይ ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ በልሳኖችም ተናገሩ ይላል። በምንም ተናገሩ? በልሳኖችም። ምን ከወረደባቸው በኋላ? መንፈስ ቅዱስ ከወረደባቸው በኋላ። አሁን እነዛ ጳውሎስ እጁን በጫነባቸው ሰዎች ላይ የወረደው መንፈስ ቅዱስ አይታይም። ግቡ ግን ስራው ግን ይታያል። ምኑ? ልሳንን ማናገሩ። ምክንያቱም ሰዎቹ ልሳንን እየተናገሩ ታይተው ተሰምቶ ነበርና። ይህ ብቻ አይደለም።
ለሐዋርያት እንኳ በጰራቅሊጦስ ጌታ መንፈስ ቅዱስ በተሰጣቸው ሰዓት ያ ለሐዋርያት የወረደው መንፈስ ቅዱስ እንደ አውሎ ነፋስ ድምፁን እያሰማ ነበር ይላል በሐዋርያት ሥራ ምዕራፍ 2 ቁጥር 2 ላይ። ያ ለሐዋርያት የተሰጣቸው በበዓለ ሃምሳ ቀን ለሐዋርያት የወረደላቸው መንፈስ ቅዱስ እንደ አውሎ ነፋስ ድምፁን እያሰማ ነበረ። መንፈሱ አይታይም፣ ግብሩ ግን ስራው ይታያል። ሐዋርያት አይሁድ እስኪደነቁ ድረስ እነዚህ ሰዎች ከየት መጡ? አንድ ቋንቋን ይናገሩ ነበረ። 71 ተጨምሮላቸው 72 ቋንቋን የሚናገሩ በአህጉር ሁሉ ቋንቋ የሚናገሩት እነዚህ ሰዎች ብሎ እስኪደነቁ ድረስ የመንፈስ ቅዱስ ግብሩ ስራው ይታይ ነበረ። ራሱ መንፈስ ቅዱስ ግን አይታይም። ልክ ነፋስ እንደማይታየው ሁሉ ድምፁ ብቻ እንደሚሰማ ሁሉ ማለታችን ነው። በዚህ በሁለተኛ ጴጥሮስ 1:21 ላይ ዳሩ ግን ይላል ስለ መጽሐፍ ቅዱስ በተናገረበት ቅዱስ ጴጥሮስ ቅዱሳን በእግዚአብሔር መንፈስ ቅዱስ ተነድተው ተመርተው ተናገሩ ይላል። ስለ መጽሐፍ ያ ሐዋርያትን የመራቸው መምህራንን የመራቸው ለሊቃውንቱ ምስጢርን የገለጠላቸው መንፈስ ቅዱስ አይታይም፣ ግብሩ ግን ይታያል። ምስጢር ሲተረጎም በልሳን ሲናገሩ፣ ሲሰብኩ፣ ሲያገለግሉ፣ በጽናት ለሃይማኖታቸው ሲታመኑ ልክ መንፈስ ቅዱስም እንዲሁ ነው ብሎ አስተማር። ሰዎች ሲናገሩ ይታያሉ፣ የሚያናግራቸው መንፈስ ቅዱስ አይታይም። ሰዎች ምስጢራትን ሲተረጉሙ ይታያሉ፣ አስተርጓሚ መንፈስ ቅዱስ አይታይም። ሰዎች በመንፈስ ቅዱስ ጸንተው እስከ መጨረሻ ሲመሰክሩ አባቶቻችን ሰማዕታት ይታያሉ። ያጸናቸው መንፈስ ቅዱስ ግን አይታይም። ለዚህ ነው በነፋስ የተመሰለው። ሁለተኛው ነፋስ ከየት እንደሚመጣ ወዴትም ሄዶ እንደሚገባ አይታወቅም። ለዚህ ነው መጽሐፍ ምን አለ ቅዱስ ሰሎሞን በዚህ በመጽሐፈ መክብብ በምዕራፍ 11:5 ላይ እንደ ብሎ ሲናገር ተሰሙታላችሁ። የነፋስ መንገድ እንዴት እንደሆነች አጥንትን በእርጉዝ ሆድ እንዴት እንድትዋደድ እንደማታውቅ እንዲሁም ሁሉን የሚሰራውን የእግዚአብሔርን ሥራ አታውቅምና ይላል። የነፋስ መንገድ አይታወቅም። ከየት ተነስቶ ወዴት እንደሚገባ አይታወቅም። መንፈስ ቅዱስን እንዲሁ ነው። ባህሪው አይታወቅም። በሰው አእምሮ አይመረመርም። በቦታም ደግሞ አይወሰድም። በዚህ በዮሐንስ ወንጌል በምዕራፍ 14:17 ላይ ተጠቅሶ የነፋስ መንገድ እንደማይታወቅ ሁሉ ከወዴት ተነስቶ ወዴት እንደሚገባ እንደማይታወቅ ሁሉ መንፈስ ቅዱስም እንዲሁ ነው። ስራውን ሲሰራ ግብርን ሲተገብር ሲሰራ ይታያል እንጂ ራሱ መንፈስ ቅዱስ አይታይም ለማለት በነፋስ መስሎ መንፈስ ቅዱስ እንዲረዳ ሲያደርገው እንመለከታለን። ቅሌስ ገረ በርባዴት ቅሌንሳ የሳከከው ገረቤቲ ሳከዴሙ በኤክሲሱ ጀዴት ኒቆዲሞስ ይንበርሲስ መነ ክርስቲያናት ፈኬኛን የሞ በርሲፋሙ ኪታበ ቁልቁሉ አከሱመስ ወልማገነ ሆሊ ስክሪፕቸርስ ከንጀ ሳክል ራይቲንግስ ከንጀ አፉር ቁልቁሉን ከኑፍ ኬን መኒ ክርስቲያናሞ አውቶሪቴቲቭ ጎቴ ከንፍነት ኪታበ ቁልቁሉ ደበለቴ በሬፈሞታ አቦታ ከብሮኒስ የጉ ፈኬኛ በርሲሰን ዋለመ ቡሬፈቱ እኒ ጀልቀባ ፈኬኝ ዮ ፈኬፈሙ ነምኒ በርሲፈሙ ሱኒ ዋኤ ወንተ ኢቲ ፈኬፈሜ ሰና ቤኩ ቀባ ለመፋ ወንቲችስ በሩምሰ በርሲፈሙ ሰና ኢብሱ ደንደው ቀባ ከናፍ ጎፍታን ዋን ከነ ለማን ከንጉቴ አፉረ ቁልቁሉ በቺሱዳፍ ቅሌንሳ ፈኬኛ ወደት ተቆፋ ነምኒ በርሲፈማ ጅሩ ኩን ኒቆዲሞስ ዋኤ ቅሌንሳ ይቤ ክታቦሌ ከኮዱሪ ነመ በረቴና ስነ ፍጥረት ወቃን ሙስር ነው ወማስርቲ ነመቋቴና ቅሌንሲ ማለከተ ይቤ አተብቲ ጀልቀበራ ካሴ ብየ ለፋትረ ቢሻንረ ቡፈቴ አከቱረ ይቤ አተብቲን አዳሚፍ ጅሬኛ አከተ ይቤ ወነፋ ውስጥ ገሱላ አዳም መንረሰዮ አዳሚቲ ሳፎረሳ ባፈቴ አዳሚስ ልቡ ከንቀሙተ ይዴ ቅሌንሲ ሁምን አከሚ አከተ አፉሩምን አከሚ አከተ ይቤ ከናፊኑ በታይቾ ዳኔክስ ቅሌንሳ አፉረ ቁልቁሉ ይብሱ ይንደንዳ አመሎታ አማቦንዴ ረቲ ተሬሲኔ ካሱ ከናፍ ኡላጋ ከነዋን ጎቱፍ ቅሌንሳ ዲሰበርሲስ ኒቆዲሞስ ጀሪ
qilleensa gara barbaadeetti gara jaalateetti namni dhorku hin jiru. Eessaa ka'ee eessaa akka ga'us hin beekamu. Namni hafuurarraa dhalatees akkanumaa jedheetu isa barsiisa. Uumamtoota biyya lafaa kanarra jiran keessaa kan akka qilleensaa kan sammuu namaa jalaa fagaateen jiru raqiiqii kan jennu sana fagaatadha sammuu namaa jalaa salphaatti hubachuudhaaf nama rakkisa. Hin qaqqabatamu, hin ilaalamu, eessaa ka'ee gara bakka deemu hin beekamu. Baay'ee raqiiqiidha qilleensi. Kanaaf fakkeessee hafuura qulqulluu barsiisa. Qilleensa yoo ilaaltan sagalee qaba. Yoo qilleensa hin dhaga'amu eessaa ka'ee eessa akka ga'u garuu hin beekamu. Hafuurri qulqulluunis akkasuma. Icciitiin ibsa, afaaniin dubbachiisa, raajii siin raawwachiisa hafuurri Waaqayyo. Raajiin yoo raawwatamu, afaan yoo dubbatamu, icciitiin yoo hiikamu ilaalama malee hafuurichi inni icciitii ibse, hafuurichi inni afaan dubbise garuu maal hin ta'u? Hin ilaalamu, mul'atu. Kanaaf qilleensi hafuura qulqulluu hin ibsa jedhee Gooftaan fakkeenyaan kan isaan barsiise akkanumatti jechuudha. Hojii duukaa boodaa 19 Phaawulosis namoota sanarratti harka isaa erga kaa'e erga fe'e booddee afaan haaraa dubbachuu jalqabaniidha. Namootni yemmaa afaan haaraa dubbatan mul'achaa turan, dhagaamaa turan. Hafuurichi inni afaan haaraa isaan dubbise garuu hin argamne, mul'anne. Kanaaf qilleensaatti fakkeessine hafuura qulqulluudhaan. Lammaffaa Phexros 1:21 irrattis waa'ee kitaaba qulqulluu keenyaa yoo kaasu kitaabni kan barraa'e fedha namaatiin miti jedha. Beekumsa namaatiin miti, hubannoo namaatiin miti. Garuu hafuura qulqulluudhaan gaggeeffamaniitu qulqulloonni barreessaniidha. Eenyuun gaggeeffamanii? Hafuura qulqulluudhaan. Amma laala hojiin hafuurri qulqulluun hojjisiisa. Kitaabonni barraa'an sun nu bira jiru ni qaqqabatamu, ilaalaa irra dhagaa jirra. Hafuuricha sana barreessise garuu ija keenyaan hin agarre. Kanaaf qilleensatti fakkeessee Gooftaan barsiisuudhaaf jaallate. Hojii duukaa boodaa boqonnaa 2 lakkoofsa 2 yommaa dubbiftanuu gaafa guyyaa ayyaana 50ffaa gaafa guyyaa Pharaaqiliixoos hafuurri Waaqayyo inni jiraatan duukaa boodaaf bu'ee kenname sana olmoo booda guyyaa 40 guyyaa 10ffaatti jechuudha. Warri Yihuudaadhaa hamma dinqisiifatanii duukaboonni sodaattuu turan sun laphee jabaatanii kaleessa Ayhuudota sodaatanii baqachaa warri turan sun warra akka Phexros hangafa duukaboota Ayhuudota fuuldura dhaabbatanii Gooftaa isin fanniftanii ajjeeftanitti amanneedhanii hamma ragaa ba'anii. Jarri afaan takka qofa dubbatan afaan 71 dabalamee fi afaan 72 yuusi afaan addunyaa hundaatiin hamma dubbatan. Jarri kuni guushii dhuganii machaa'an immoo garuu laala namni sa'aatii 3 hin machaa'u barii dhuge. Maal dubbatu jedhanii amma dinqisiifatanitti hojiin hafuura qulqulluu ni hubatamatu, ni ilaalama, ni dhagaamatu. Hafuurichi sana isaaniif ibse garuu maaliin ta'an hin mul'anne, hin ilaalamne. Kanatu qilleensaatti isa fakkeesse. Namootni hojii inni isaaniif raawwate yoo hojjetan, afaan yoo dubbatan, icciitii yoo hiikan, hamma dhumaatti jabaatanii amantii isaaniitii yommuu dhaabbatanii mul'atu. Inni amantiitti isaan jabeesse, inni icciitii hiiksise, inni afaan dubbise, inni raajii raawwachiise. Hafuurri qulqulluun garuu hin mul'atu. Kanaaf kanaan barsiisa. Akkanatti hubannaa hafuura qulqulluu. Zaneekis hafuurri qilleensa yoo fudhattan eessaa akka ka'u garabis akka deemu hin beekamu. Jalqabni isaas xumurri isaas ka'umsi isaas ga'umsi isaas hin beekamu qilleensa. Mallattoo manni godhuu hin beekna. Makiib 11:5 irratti maal jedhe Solomoon? Daandiin qilleensaa attam akka ta'e hin beektanii. Laala. Gara harmee gadaamessa haadhaa keessatti lafeen daa'imaa attamitti bakka tokkotti dhuftee nama akka taate akkuma hin beekne akkanuma hojii Waaqayyoo hundumayyuu hin beektanii. Hafuura hojii hafuuraati waan ta'eef jedheetu kaasa. Kanaaf hafuura qulqulluu qilleensaaf fakkeessuun keenya. Hafuurri qulqulluunis akkasuma hin qoratamu. Amala namaatiin beekumsa namaatiin bira hin ga'amu. Argitanii iddoodhaanis hin murteeffamu. Qilleensa amma bakka kana jira bakka kana hin jiru hin jedhamu. Hafuurri qulqulluunis akkanumaa jechaa jira kitaabni Yohannis 4:17 irrattis kan argame. ይህ ብቻ አይደለም። ክርስቶስ ኢየሱስ መንፈስ ቅዱስን በነፋስ መስሎ ያስተማረበት ሌላኛው ምክንያት ደግሞ ነፋስ ምርቱን ከገለባው ይለያል። ገለባውን እብቁን ይበትነዋል፣ ፍሬውን ያስቀረዋል። በደንብ ተመልከቱ። ነፋስን ስትመለከቱ
ምርቱንና ገለባውን፣ ፍሬውንና ገለባውን እብቁን ይለየዋል ነፋስ። ገበሬ ጠንቅቆ ያውቀዋል። ያንን ከምርቱ ከፍሬው የለየውን ገለባውን እብቁን ይበትነዋል ነፋስ። ኢሳይያስ ምን አለ መሰላችሁ? በዚህ በትንቢቱ ምዕራፍ 40:24 ላይ ሲናገር ኢሳይያስ እነሆ አለ በአውሎ ነፋስን እንደ እብቅ ጠረጋቸው፣ ቀጣቸው ይላል። አሁን የነፋስን ባህሪ ሲገልጥ ለማየት ብቻ ነው። በዚህ በኢሳይያስ 17:13 ላይ በተራራ ላይ እንዳለ እብቅ በነፋስ ፊት ሆኖ ይላል። እንግዲህ ነፋስ እብቅን ገለባውን ሲያገኘው እንዴት እንደሚመቸው ታውቁታላችሁ። አንስቶ ይበትናል። ነፋስ እንደዚህ አይነት ባህሪ አለ። መንፈስ ቅዱስም እንዲሁ። በደንብ ተመልከቱት። ነፋስ ምርቱን ከገለባ ፍሬውን ከእብቅ ይለያል፣ እብቁን ይበትነዋል። መንፈስ ቅዱስም ኃጢአተኞችን ከጻድቃን ይለያቸዋል፣ ኃጢአተኞችን ክፉ የሚያደርጉትን ይቀጣቸዋል፣ ወደ ዘላለማዊ እሳት ይነዳቸዋል፣ ይሰዳቸዋል። መንፈስ ቅዱስ እውነተኛው ጌታ መንፈስ ቅዱስ፣ እውነተኛው ፈራጅ እግዚአብሔር መንፈስ ቅዱስ ጻድቃንን ከኃጢአት ይለያቸዋል፣ ክፉዎችን ከቅኖች ይለያቸዋል። በእብቅ ፍሬ በሌላቸው፣ ኃይል በሌላቸው፣ ክብር በሌላቸው በገለባ የተመሰሉትን ኃጢአተኞችን፣ ክፋተኞችን ይቀጣቸዋል። ለዚህ ነው ኢሳይያስ ራሱ ሲናገር ምን አለ? በዚህ በትንቢቱ 17:13 ላይ በተራራ ላይ እንዳለ እብቅ በነፋስ ፊት ሆኑ እንደሚል ኃጢአተኞችን የሚያጠፋ የሚቀጣ የሚበትን ነው መንፈስ ቅዱስ። ይህንም በተደጋጋሚ በቅዱሱ መጽሐፋችን ውስጥ ተጠቅሶ እናገኘዋለን። በዚህ በአንደኛ ጴጥሮስ በምዕራፍ 1:1 ላይ መንፈስ ቅዱስ ጻድቃንን ከኃጢአተኞች ለይቶ ይቀድሳቸዋል፣ ያከብራቸዋል ይላል። በዚህ በሐዋርያት ሥራ በምዕራፍ 13:2 ላይ መንፈስ ቅዱስም አለ ይላል ባርናባስንና ሳውልን ለጠራኋቸው ሥራ ለዩልኝ አለ። ምን አድርጉልኝ? ንገሩኝ፣ ምን አድርጉልኝ? አያችሁ፣ ቅዱሳንን ጻድቃንን መልሶ ሲያጸድቃቸው መርጠው ወደ ራሱ መልሶ አምጥቶ ስቦ በኃይሉ በጽናቱ በኃያልነቱ ስቦ ጻድቃንን ቅዱሳንን በጎ የሚያስቡትን ልበ ቅኖችን ይቀድሳቸዋል፣ ይባርካቸዋል፣ ከፍ ያደርጋቸዋል፣ ያነጻቸዋል፣ ለመንግስቱ ያዘጋጃቸዋል። ለመረጠው ስራ፣ ለተወደደው ዓላማ፣ ለተወደደው አገልግሎት ይለያቸዋል። ኃጢያንን ግን ከጻድቃን ለይቶ ይቀጣቸዋል፣ እንደ እብቅ ይበትናቸዋል። ስለዚህም መንፈስ ቅዱስ በነፋስ ተመስሏል። ስለዚህ ነፋስ መንፈስ ቅዱስን የመግለጥ አቅም ስላለው ባህሪው ክርስቶስ በነፋስ መስሎ መንፈስ ቅዱስን እንዲረዳ ለኒቆዲሞስ አስተማረ። ይህ ብቻ አይደለም፣ ነፋሳት ኃይል አላቸው። ኃይል አላቸው ነፋሳት። ትላልቅ የሚባሉ ዛፎችን ያወዛውዛሉ፣ ባህሩን ይገስጻሉ ነፋሳት። እስኪ እንመልከት የነፋስ ኃይል በምን መልክ በቅዱስ መጽሐፍ ውስጥ እንደተገለጠ። በዚህ በትንቢተ ዮናስ ምዕራፍ 1:4 ላይ እግዚአብሔርም በባህሩ ላይ ታላቅ ነፋስን አመጣ። ታላቅ ምንን አመጣ? ታላቅ ነፋስን አመጣ በባህሩ ላይ። በባህሩም ላይ ታላቅ ማዕበል ሆነ፣ መርከቢቱም ልትሰበር ቀረበች ይላል። ነፋሳት ኃይል አላቸው። መርከብ እስክትሰበር ድረስ ትላልቅ የሚባሉ ነገሮችን እስከ ማፈራረስ ድረስ ኃይል አላቸው ነፋሳት። በደንብ ተመልከቱ። ትንቢተ ሄኖክ ምዕራፍ 8:38 ላይ አንድ የተጻፈውን እንመልከት። በዚህ በትንቢተ ሄኖክ ምዕራፍ 8:38 ላይ በሁለቱ ሁሉ መስኮቶች ግን በነፈሱ ጊዜ በኃይል ይነፍሳሉ፣ በዚህም ዓለም ጭንቅና መከራ ይሆናል ይላል። ስለ ዳግመ ምጽአቱ ሲናገር ስለ ክርስቶስ ዳግመ ምጽአት ሲመጣ አለ
ነፋስ በፊቱ ይነዳል ብሎ እንደነበረ ቅዱስ ዳዊት ነፋሳትን ይልካል። ከሁለት አቅጣጫ የሚነሱ ኃይለኞች የሆኑ ነፋሳት በዚህ ዓለም ላይ በነፈሱ ጊዜ አለ በኃይል በታላቅ ኃይል በዚህ ዓለም ላይ በነፈሱ ጊዜ በዚህ ዓለም ላይ ታላቅ መከራ ታላቅ ጭንቅ ይሆናል ይላል ቅዱስ ማቴዎስ በወንጌሉ በምዕራፍ 24 ላይ ስለ ዳግመ ምጽአቱ ሲናገር በዚያ ጊዜ የማይታወቅ መከራ በዚህ ዓለም ላይ ይመጣል ይደርሳል እንዳለ እነዚህ ነፋሳት ለቁጣ የሚላኩ ነፋሳት የማጥፋት ምድርን እንዳልነበረች የማድረግ ኃይል አላቸው ነፋሳት። እንግዲህ ነፋሳት ይህንን ኃይል እንዳላቸው ሁሉ እግዚአብሔር መንፈስ ቅዱስን ኃያል ነው ለማለት ነው። እግዚአብሔር መንፈስ ቅዱስም ኃያል ነው፣ ሁሉን የማድረግ ሁሉን የመፈጸም ስልጣን አለው ለማለት ነው። መንፈስ ቅዱስ ለወዳጆቹ በኃይል ሲወርድ ያከብራቸዋል፣ ይቀድሳቸዋል። ጠላቶቹን ግን ብትንትናቸውን ያወጣቸዋል። ለኃያላኑ ለቅዱሳኑ በኃይል ሲወርድ እስኪ አንድ ታሪክ ብቻ እንመልከት። በዚህ በመጽሐፈ መሳፍንት በምዕራፍ 14 ቁጥር 5 ላይ እግዚአብሔር መንፈስ ቅዱስ ወዳጁ እግዚአብሔር መንፈስ ቅዱስ ለእሱ ተለይቶ የተቀደሰውን ሰው ሶምሶንን እንዴት አድርጎ እንደረዳው ከቅዱስ መጽሐፍ እንስማ እስኪ። እንዲህ ተብሎ ነው የተጻፈው። እነሆ የአንበሳ ደቦል እያገሳ ወደ እርሱ ደረሰ፣ የእግዚአብሔር መንፈስ በእርሱ ላይ በኃይል ወረደ። የማ መንፈስ ንገሩኝ በማለት የማ መንፈስ? የእግዚአብሔር መንፈስ በእርሱ ላይ በኃይል ወረደ ይላል። ጠቦትን እንደሚቆራርጥ ሰው በእጁ ምንም ሳይኖር ቆራርጦ ጣለው ይላል። ከፍ አድርጋችሁ አመስግኑት ይህንን አምላካችንን። ለሆነ ሶምሶን ምንም ሳይዝ በእጁ የአንበሳ ደቦልን ቆራርጠው ሊገለው የቻለው ማን ኃይል ሆኖት ነው? አረ ንገሩኝ። እግዚአብሔር መንፈስ ቅዱስ በሉኝ። ማን ኃይል ሆኖት ነው? እግዚአብሔር መንፈስ ቅዱስ። አያችሁ፣ ነፋሳት ኃይል እንዳላቸው ሁሉ መንፈስ ቅዱስን ሁሉን የማድረግ ኃይል አለው ለማለት ነው ክርስቶስ። ምን አለ ሚክያስ በትንቢቱ ምዕራፍ 3:8 ላይ በእግዚአብሔር መንፈስ ኃይልንና ፍርድን ብርታትንም ተሞልቻለሁ አለ። የእግዚአብሔር መንፈስ አምላካችን መንፈስ ቅዱስ ኃይልን ይሰጣል፣ ብርታትን ይሰጣል፣ ይቀድሳል፣ ይባርካል። በፍርድ በእውነተኛ ፍርድ እንድንሞላ ያደርገናል እግዚአብሔር መንፈስ ቅዱስ። ስለዚህ በነፋስ መስሎ ኒቆዲሞስን ሲያስረዳው እንመለከታለን። አፉሪ ቅሌንሳቲ ፈቀፈሜ ቅሌንሰ ወላልተኒ ክሱማ ቆቴ ሙላን ስርት ቤክ ሚዳንሳ ሃቤ ወልቲ ሰሳቤ ኦግድረት ዮ አይዱ ዮ ዳሁ ቅሌንሰ የገቴቱ ፍሪፊ ገለባ አደቆደት ፍሪፊ ሀበቂ ቅሌንሳ ቀደቆደት ቅሌንሲ ሙርቴሳ ዱጋት አፉረ ቁልቁሉ ሙርቴሳ ዱጋ ከቴ ከራሌት ንብስዱ ኬሳ ቅሌንሲ ፈቀኘቶ ቅሌንሲ ወላልተ ፍሪፊ ገለባ ዮቀን ሀበቂ ገርገር ቆድ ፍሪ ቴሲሳ ሀበቂ ዮካን ሞ ገለባ ኢምቢትምሳ ኢሳያስ akkuma sila dubbate jennee dubbachaa turre akka habaqii tulluu gubbaatti tuulameetti qilleensa fuulduratti ta'aniidha. Qilleensi kan tulluu irratti tuulameef miti lafumatti waan argate akkam akka galaba yookaan habaqii godhuun beeku. Hafuurri akkuma kana dhugaaf soba adda baasee murteessa. Warra qulqullootaaf cubbamoota gargar baasa. Qulqulloota foo'eetu eebbisa kabaja qulqulleessa. Warra hamoota cubbamootaas foo'eetu akka habaqiin facaatutti isaan facaase abidda bira biraatti isaan guba isaan adabaa jedha hafuurri Waaqayyoo. Kanaaf qilleensi hafuura qulqulluu ibsuudhaaf kan eerame ta'e. Humna qabu qilleensonni humna isaanii yoo laaltan mukkeewwan gurguddoo yoo sochoosan galaana yemmuu jeeqan dambalii galaanaa yoo dabalan dooniiwwan gurguddoos yemmuu gaggalagashan ilaala. Yoonaas tokko afur irratti kanatu jedha. Waaqayyoonis qilleensa guddaa galaanicha sanarratti ajajee galaana sanarrattis dambalii guddaan hin ka'ee markabni achirra Yoonaas
geesse jedha kun humna qilleensaan. Akkuma kana hafuurri qulqulluunis humna qabeessadha jechuudha. Hunda raawwachuu danda'a, hunda gochuu danda'a jechuudhaafi. Kitaaba Abbootii Firdii boqonnaa 14 lakkoofsa 5 irratti kan eerame kanumadha. Hafuurri qulqulluun humna michoota isaatii jaalleewwan isaatiif yoo isaan kabaju diinota isaanii yoo balleessu argattu. Nama tokko michuu isaa kan isaaf filatan kan addunyaarraa gargar isaaf bahe nama Soomsoon jedhamu yoo gargaaru agarra. Kunoo jedhe homaan leencaa inni guddichi harkaa gara isaatiitti gaafa dhufu, bookkisaa gara isaatiitti gaafa dhufu, hafuurri qulqulluun humna guddaadhaan Soomsooniif bu'e. Hafuurri akkamii? Natti hima hafuurri akkamii? Hafuurri qulqulluun hafuurri Waaqayyoo humna guddaadhaan Soomsoon irra buufate. Yemmaa sanaa harka isaatiitti homaa otoo hin qabatiin harka isaatiitti homaa otoo hin qabatiin leenca sana fakkaatu sana kutee isa buusee galata fidaafi Waaqa hafuura qulqulluu kanaaf humna akkasii qaba. Humna hafuura qulqulluu waan hunduma raawwatu qulqulloota baay'eedhaaf humna ta'e yoo ceesisu argine Mikiyaas 3:8 irratti kan eerame kanuma hafuura Waaqayyooti humnaa fi murtii jajjabinas guutameera jedhe Mikiyaas raajii isa boqonnaa 3 lakkoofsa 8 irratti hafuurri Waaqayyoo jabaa murtiidhaan humnaan jabeenyaan qulqullinaan kan nama guutu akka ta'e karaalee ittiin hubannu keessaa isaan gabaati. እንግዲህ ነፋስ ምርቱን ከገለባ ሲለይ እግዚአብሔር መንፈስ ቅዱስ እውነተኛ ፈራጅ እንደሆነ ጻድቃንን ከኃጢአት እንደሚለይ ነፍስን ከበደል ከኃጢአት ኃጢአትንም ከነፍስ ለይቶ የሚቀድስ አምላክ እንደሆነ የምንማርበት ዋነኛው ትምህርት ነው። ይህ ብቻ ደግሞ አይደለም። ነፋሳት ሲላኩ ለምህረት ብቻ ሳይሆን ለመዓትም ይላካሉ። ለምንም ይላካሉ? ንገሩኝ። ለምንም? ለመዓትም ይላካሉ። እግዚአብሔርም አንዳንድ ጊዜ ቁጣው መዓቱን የሚገልጠው በነፋሳት በአየራት ቁጣውን ይገልጣል። ለዚህ ነው በትንቢተ ኤርምያስ ምዕራፍ 51:1 ላይ አጥፊውን ነፋስ አስነሳለሁ አለ። በማይታዘዙት ላይ በማያከብሩት ላይ ቃሉንና ሕጉን ትእዛዛቱንም በማይሰሩት ሰዎች ላይ አጥፊውን ነፋስ የሚያጠፋው እንዳልነበረ የሚያደርገው የሚቀጣው በቁጣ የሚሞላውን ነፋስ አስነሳለሁ አለ ሲናገር በትንቢተ ኤርምያስ። በመዓቴ በአውሎ ነፋስ እሰነጣቃቅሳቸዋለሁ ይጠፋሉ እስከ መጨረሻ እያለ ሲናገር ትመለከቱታላችሁ። ይህ ብቻ ደግሞ አይደለም። አንድ በሁለተኛ ተሰሎንቄ በምዕራፍ 2 ቁጥር 8 ላይ የተነገረውንም ታሪክ እናነሳለን። ነፋሳት ለምህረት ብቻ ሳይሆን ለመዓት እንደሚላኩ ቅድም በትንቢተ ሄኖክ ላይ ያነሳውንም አስቡ። ዓለምን ለማሳለፍ ስል የሚቀጡ የሚያጠፉ የቁጣ ነፋሳትን ይልካል። እንደ እሳት በፊቱ ይነዳል። ምድርን እንዳልነበረች አድርጎ ዓለምን በእሳት ዓለምን በነፋስ ያሳልፋል። መንፈስ ቅዱስም እንዲሁ አንዳንዴ ቁጣውን መዓቱን በኃይል ሲገልጥ ደግሞ ታዩታላችሁ። እውነተኛ ፈራጅ ስለሆነ ሲቀጣ ደግሞ ትመለከቱታላችሁ። በዚህ በሐዋርያት ሥራ ላይ የተገለጠውን አስታውሱ። በሐዋርያት ሥራ ላይ የተገለጠው በምዕራፍ 5 ቁጥር 11 ላይ ሐናንያና ሰጲራ የተባሉት ባልና ሚስት ሐዋርያትን ለማታለል ሞከሩ። መንፈስ ቅዱስን ለማታለል ማለት። በዛን ዘመን ይኖሩ የነበሩት ሐዋርያት ያላቸውን ነገር ሁሉ በአንድነት ይጠቀሙ ነበር። በአንድነት ይመገቡ ነበር። አጋፔ የምንለው በአንድነት የመነኮሳትን ሕይወት ይኖሩ ነበር። ሰው ሁሉ ያለውን ሁሉ ሽጦ ወደ ሐዋርያት ማህበር እያመጣ ይሰጥ ነበር። አንድ ላይ እየተመገቡ አንድ ላይ እየጸለዩ ይኖሩ ነበር። በዚያን ጊዜ
የሰይጣን መንፈስ ሞላባቸውና ሐናንያና ሰጲራ መንፈስ ቅዱስን ለመሸወድ ሞከሩ። ሀብቶቻቸውን ሁሉ ሽጠው ተጠራጠሩና ምናልባት ይህ ነገር ነገ ከተቀየረ ብሎ ግማሹን ደብቀው ግማሹን ወደ ሐዋርያት አለቃ ወደ ቅዱስ ጴጥሮስ አመጡት። ለጴጥሮስ እግዚአብሔር መንፈስ ቅዱስ ገለጠለትና መንፈስ ቅዱስን ለመሸወድ እንደሞከሩ አወቀባቸው። አናንያን እንዲህ ብሎ ተናገረው፣ መንፈስ ቅዱስን ለመሸወድ ትሞክር ዘንድ አንተ ማን ነህ ብሎ ተናገረው። ዳሩ ግን አለ ቁጣው የኔ አይደለም የእግዚአብሔር መንፈስ ቅዱስ ነው ብሎ ሲናገረው ጴጥሮስ እጅን በተናገረው ቅጽበት መንፈስ ቅዱስ እንደ ሰይፍ ሆኖ ለሁለት ሰነጠቀው ይላል። ከዚህ ይሰውረን ጌታ። መንፈስ ቅዱስን ለመሸወድ ሲሞክሩ ሐናንያ ሞተ፣ ተቀሰፈ በእግዚአብሔር መንፈስ ቅዱስ። እግዚአብሔር መንፈስ ቅዱስ መዓቱን ገለጠበት፣ ቁጣውን ገለጠበት። ኋላ ላይ እየተጣደፈች ሰጲራ መጣች። እነሆ ሽጠን ያመጣ ነው ወደ ሐዋርያት ለመቀላቀል የነበረንን ስሜት ተመልከቱ እያለች መናገር ጀመረች። ምንም አልተናገረም ቅዱስ ጴጥሮስ። ባልሽን የቀበሩ ሰዎች እነሆ በደጅ ናቸው አላት። ወዲያውኑ ወድቃ ሞተች ይላል። ከዚህ እንዲሰውረን ቅዱስ ፈቃዱ ይሁን። መንፈስ ቅዱስ ይቀጣል። መንፈስ ቅዱስ ቁጣውንም ሊገልጥ የሚችል መንፈስ ነው። ይህ ብቻ አይደለም፣ ነፋስ አይጨበጥም፣ ነፋስ አይዳሰስም። ለዚህ ነው መጽሐፍ በዚህ በትንቢት በምሳሌ ምዕራፍ 34 ላይ ነፋስን በእጁ የጨበጠ ማን ነው? ነፋስን የሚዳስስ ማን ነው እንደሚለው ሁሉ ልክ እንዲሁ መንፈስ ቅዱስም አይጨበጥም፣ አይዳሰስም። ለዘላለም ግን በግብሩ ለዘላለም ግን በስራው በመካከላችን ሕያው ሆኖ ይኖራል። ይህ ብቻ አይደለም፣ ነፋስ ለሕይወት ለበረከትም ደግሞ ይነፍሳሉ። ትንቢተ ሄኖክ ላይ እንዲህ ተብሎ ነው የተጻፈው በምዕራፍ 25:4 ላይ ትንቢተ ሄኖክ ላይ ከዚያም መስኮት በአራቱ ይላል የፍቅርና የበረከት ነፋሶች ይወጣሉ አለ። የምንና የምን? የፍቅርና የበረከት። እግዚአብሔር እንደዚህ አይነቱን ነፋስ እንዲያበዛልን ቅዱስ ፈቃዱ ይሁንልን። አሁን እኮ በዓለማችን ላይ ያለው የተበከለ መርዛማ፣ የተተከለውን የማያሳድግ የተዘራውን የማያበቅል ብቻ ብዙ ነገር አለ። ታውቁታላችሁ ዓለም እንዴት እንደሚቸገር በአየር ብክለት። ግን ይላል እግዚአብሔር ሲያዛለ በአራቱም አቅጣጫ የበረከትና የፍቅር ነፋሳት ይነፍሳሉ። ምክንያቱም ተመጥኖ ስለሚሰጡ ሄኖክ ብዙ ተናግሯል፣ ጊዜ ስላሌለን እንጂ። በዚህ በዮሐንስ ወንጌል በምዕራፍ 6:63 ላይ እግዚአብሔር መንፈስ ቅዱስ ሕይወትን የሚሰጥ መንፈስ ነው አለ። ምንን የሚሰጥ ንገሩኝ? ምንን የሚሰጥ? ነፋሳት በረከትን ፍቅርን ይዞ እንደሚመጡ እግዚአብሔር መንፈስ ቅዱስም በረከትን ፍቅርን ጽናትን ሕይወትን የሚሰጥ መንፈስ ነው እያለ ስለ መንፈስ ሲናገር እንመለከታለን። የእግዚአብሔር መንፈስ ይህ ብቻ አይደለም፣ ቅዱሳንንም የሚነጥቃቸው የሚቀድሳቸው መንፈስ ነው። ታስታውሱታላችሁ በዚህ በሁለተኛ ነገሥት በምዕራፍ 2:11 ላይ የተነገረው ያ ታላቁ ነቢይ ቅዱስ ኤልያስ በእሳት ሰረገላ በአውሎ ነፋስ ወደ ሰማይ እንዳረገ ለዚህ ምሳሌ የሚሆን በዘመነ ሐዲስ እግዚአብሔር መንፈስ ቅዱስ ደግሞ ቅዱሳንን ሲነጥቃቸው ቅዱሳንን ሲወስዳቸው እንመለከታለን። በብሉይ ኪዳንም ቢሆን እንኳ በዚህ በኦሪት ዘልደት በኦሪት ዘፍጥረት ምዕራፍ 5:25 ላይ የተራቀ ሄኖክ እስመ ከበቶ እግዚአብሔር ሰውሮታልና ሄኖክ አልተገኘም፣ አካሄዱን ከእግዚአብሔር ጋር አድርጓልና ይላል መጽሐፍና እግዚአብሔር መንፈስ ቅዱስ ከዓለም እንኳ ሳይቀር ለይቶ በሕይወተ ሥጋ እያሉ ቅዱሳንን የሚወስዳቸው የሚነጥቃቸው የታመነ መንፈስ እንደሆነ ቅዱሳት መጻሕፍት ሲናገሩ እንመለከታለን። በዚህ በዘመነ ሐዲስ በሐዋርያት ሥራ በምዕራፍ 8:39 ላይ ኢትዮጵያዊውን ባኮስን ያጠመቀውን ሐዋርያ ፊልጶስን እግዚአብሔር መንፈስ ቅዱስ ነጥቆ ወደ ሰማያት እንደወሰደው በዚህ በመጽሐፍ ክፍል ውስጥ ተጠቅሶ እናገኘዋለን። ኢትዮጵያ መጽሐፍ ያስተማረው እግዚአብሔር መንፈስ ቅዱስ ነው ብለን እናምናለን። ባኮስ ብቻ አይደለም፣ እግዚአብሔር መንፈስ ቅዱስ ነው ኢትዮጵያን ያስተማራት መጽሐፍ ቅዱስ። ምክንያቱም ገና ለገና መጽሐፉ ሲጀምር መንፈስ ቅዱስም እያለ ይጀምራል። ፊልጶስን አለው ብሎ ወደ ባኮስ
ባኮስ እንደላከው በመናገር ነው የሚጀምረው። ሐሳቡ የእግዚአብሔር መንፈስ ቅዱስ ሐሳብ ነው። ባኮስን እንዲያስተምር እንዲያጠምቅ ያዘዘው እውቀቱን፣ ጥበቡን፣ ማስተዋሉን የሰጠው በጊዜው ኃይል ጽናት የሆነው እግዚአብሔር መንፈስ ቅዱስ ስለሆነ ኢትዮጵያን መጽሐፍ ቅዱስን ያስተማረው እግዚአብሔር መንፈስ ቅዱስ እንደሆነ በተለየ ሁኔታ እናምናለን። እኛ አስተምረው ካበቃው ካጠመቀውም በኋላ ይላል መንፈስ ቅዱስ ወደ ላይ ነጠቀው። ምን አደረገው? ነጠቀው፣ ወሰደው። በስጋ እያለ ከዓለመ ምድር ከዓለመ ስጋ ለየው ይላልና ይህ እግዚአብሔር መንፈስ ቅዱስ በነፋስ የተመሰለባቸው ዋና ዋና የምንላቸው ምስጢራት ናቸው። ከናፍ አፉር ቁልቁሉ ቅሌንሳ ከነን ይፈከፈ በጀቹና ቅሌንሳ ይውላልተን ኢፋማፊስ አደቢ ዳፊስ ይደርጋሙ አኩመ ከናፉር ቁልቁሉ ኢፋማሲንገና ኢናደበስ የሙና ደባር ገቶ ጂዱ ከቦታ ሸምኩነ ተቆረ ነሞታ ለማን አፉር ቁልቁሉ ጎዮምሱናፍ ያደንሰ በረዶ ካቦን ጅሬኛ ተቁማ ጅራቻ ቱረ ዷን በኑንዱ ሞለት ፊደን nikuma dibbanyaatu nikuma takkanyaatu solumatti fideet qixa qooddata qixa kana fakkeenya sanaan saraasiyoon hin jiramiti toora buraayyuu saraasiyoon akka duukaa bootantu irra jiraachaa jiran maatii gooftaa jarra jennuun jechuudha. Dhimmaa sana namootni waan qaban hunda gurguranii bakka tokkotti fiduuyyuu waan wal fakkaatu nyaatanii dhuguudhaaf hafuura wal fakkaatuun kadhachuudha. Dhimmaa sanaatii manaaf abbaan manaa tokko Anaaniyaa fi Saphiiraa kan jedhaman hafuura Waaqayyoo goyoomsuudhaaf yaadan kan qaban hunda gurguranii walakkaa isaa dhoksanii walakkaa qofa gara hangafa duukaa bootaa Phexrosin fidan. Dhimmaa sana fuula isaatti dhiyaatee Anaaniyaa kunoo waan qabnu kan gurgurree finne kunooti ittiin jedhe. Hafuura qulqulluu goyoomsuudhaaf yaaddeetta. Kana booddee adabbiin kan koo miti kan hafuura qulqulluuti wayita inni jedhu daqiiqaadhuma kana keessatti hafuurri Waaqayyo bifa seefiiti Anaaniyaan lamatti sakutee adabee jedhameetu barreeffame. Kanarraa akka ooltu jaalala isaa nuuf haa ta'u. Namootni waan raawwannu waan hojjennu waan yaadnu beekuu baatan hafuurri qulqulluun garuu ni beekamuun be ni beekamuun be gaarummaa keenya qajeelummaa keenya inni beekamuun be akkasuma cubbuu keenya inni beekamuun be hin beeku jechuudha. Dhimmaa kana Saphiiraanis dhuftee anaatii fiigaa akkasuma itti dubbatta. Namootni abbaa manaa kee awwaalan kunuun fagaanne balbalumarra jiru wayitanni hin jedhe isheenis kufteetu duutee hafuura qulqulluudhaan dheekkamsa irratti ta'e. Hafuurri qulqulluun eebba si kenna hin adabas. Kanaaf qilleensa fakkeeffame. Waaqayyoon qilleensa jaalalaa, qilleensa nagaa addunyaa kanaaf hin burqisiisa. Akkasumas qilleensa badiisaatis hin fida. Ermiyaas irratti akkuma dubbachaa ture. Qilleensa badii, qilleensa balleessu nan kaasaa jedheetoo dubbachaa akka ture. Kan biraa qilleensi hin qaqqabatu. Inni ilaalamus hafuurri qulqulluunis akkuma kana. Qilleensa namni harkaan qabee jiru eenyudha jedheetu dubbata. Kitaaba fakkeenyaa boqonnaa 30 lakkoofsa 4 irratti hafuurri Waaqayyootis akkuma kana jechuudha. Qilleensi eebbaa, qilleensi jireenyaaf hin dubbisu. Henook maal jedhee dubbate boqonnaa 25 lakkoofsa 4 irratti kunoo yeroo sana seene foddaawwan afran immaa banaman qilleensi jaalalaa fi eebbaa addunyaa kanaaf dubbisaniidha. Akkuma kanatti qoodee waan nu kennu. በነገራችን ላይ ነፋሳት ለዚህ ዓለም ሲላኩ ሲሰጡ ተመጥነው ነው። ነፋስ ከበዛም ያጠፋል፣ ካነሰም ደግሞ ችግር ነው። እጽዋት ያሉ የሰው ልጅም ለመኖር ይቸገራል። ብቻ ፍጥረት ሁሉ በነፋስ ነው የሚኖረው የማይተነፍስ ስለሌለ። ስለዚህ ተመጥኖ ነው የሚሰጠው ለዓለም። ምን ያህል ለዓለም እንደሚበቃው እግዚአብሔር መንፈስ ቅዱስ ጠንቅቆ ያውቀዋል። እንዲሁ የእግዚአብሔር መንፈስ ቅዱስ ጸጋም ሲሰጠን ተመጥኖ ነው። ክርስቲያኖች እንደየአቅማችን እንደየችሎታችን ነው የሚሰጠን። አንደኛ ቆሮንቶስ ምዕራፍ 12:4 ላይ መንፈስ ቅዱስ አንድ ነው፣ ስጦታው ልዩ ልዩ ነው እንደሚለው መጽሐፍ ተመጥኖ እንደየአቅማችን መንፈስ ቅዱስ ጸጋው ክብሩ ይሰጠናል። ነፋሳት ለዚህ ዓለም ተመጥኖ ባይሰጡ ኖሮ ሕይወት ባልሆነ ነበር። መንፈስ ቅዱስም መጥኖ ጸጋውን ባይሰጠን ኖሮ በወደቅንበት በተሳሳትንበት ደግሞ ሰውን ማሰናከልንበት ነበር። ጸጋውን ሁሉ ሲሰጥ መጥኖ ነው። ማን ሊጠቀመው ይችላል የሚለው መንፈስ ቅዱስ መጥኖ ይሰጣል። አንድ መተርጉም ደግሞ የጊዝ በጊዝ ተርጓሚያችን ላይ ምን ብሎ ይናገራል? ነፋስ ወደ ወደደው ይነፍሳል ሲል ይላል። ስለ ነፋስ ማለቱ አይደለም፣ ለነፋስ ፈቃድ የለውምና፣ ነገር ግን በዕለተ ፍጥረት በሰው ላይ የሕይወት እስትንፋስ እፍ ስለማለቱ መናገሩ ነው ይላል። ነፋስ ወደ ወደደው ይነፍሳል፣ ከነፋስ የተወለደውም እንዲሁ ነው ማለቱ ነፋስ የራሱ የሆነ ፈቃድ
የለውም። ቅዱስ ዮሐንስ አፈወርቅ ደግሞ እንዲህ ብሎ ነው የሚናገረው። አሁን አለ ለነፋስ ከልካይ የለውም፣ ለነፋስ ወደሚወደው ይነፍሳል ተብሎ መነገሩ አለ ነፋስን የሚከለክል ነገር ሳይኖር ቀርቶ አይደለም። ነገር ግን በተፈጥሮ ያለው ኃይሉ ሁሉንም እንዲያደርግ ይፈቅድለታል። ይህ ግን አለ የእግዚአብሔር መንፈስ ቅዱስን ስልጣን ሲናገር ነው። አጠፋለሁ ቢልም ለማኖርም ቢሆን ለማጥፋት ስልጣን ይኖረዋልና የሚከለክለው ማንም የለምና እያለ ይናገራል። ይህ ግን ደግሞ ምን አለ? ስለ ነፋስ ብቻ አይደለም መጽሐፍ የሚናገረው። ክርስቶስ እፍ ስላለብን ሕያው ስለሆነች እስትንፋሱ ስለ ነፍሳችን ሲናገር ነው። ስለ ምናችን? ስለ ነፍሳችን። ነፍሳችን ትታያለች፣ ትጨበጣለች፣ ትዳሰሳለች፣ ወዴት እንዳለች ትታወቃለች። ወዴት ናት አሁን ነፍሳችን? ወዴት ነው ያለችው ነፍሳችን? ቢነካ ቢቆረጥ የማያመው ክፍል አለ? ነፍስ እዚህ ናት ከወዲህ ናት ተብሎ አይነገርላትም። እንዲሁም አለ እግዚአብሔር መንፈስ ቅዱስ። ከዛ ይቀጥልና ምን ይላል? ኒቆዲሞስ መልሶ ይህን ሁሉ ከሰማ በኋላ መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህንን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክራችንንም አትቀበሉትም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? እያለ ኒቆዲሞስን መውቀስ ጀመረ ይላል። ኒቆዲሞስ ይህንን ሁሉ አታውቅምን? የእስራኤል መምህር ስትሆን። አንድ ፋዘር ታድሮስ ዲያቆን ማለት የተረጎማት ትርጓሜ አለ። ጄሰስ አንሰርድ ኤንድ ሴድ ቱ ሂም አር ዩ ዘ ቲቸር ኦፍ ኢስራኤል ኤንድ ዱ ኖት ኖው ዲስ ቲንግስ? አንተ የእስራኤል መምህር ነህ? እስከ ዛሬ ይህንን አታውቅምን? ሰው ከውሃና ከመንፈስ እንደሚወለድ ብሎ ወቀሰው ይላል። እዚህ ላይ እንዳስቀመጠው ፋዘር ታድሮስ ዲያቆን ማለት ለምን እንዲህ ብሎ ወቀሰው? የአይሁድና የጥምቀት ግንኙነታቸው በምንድን ነው ብላችሁ ከመረመራችሁ ይላል በመጽሐፍ ተነግሮ ነበረ፣ በነቢያት ትንቢት ተተንብዮ ነበረ። የሰው ልጅ ሁለተኛ እንደሚወለድ ከውሃና ከመንፈስ ቅዱስ ተነግሮ ነበረ። ከውሃና ከመንፈስ ቅዱስ ሁለተኛ መወለድ በትንቢት የተተነበየ በብሉያት መጻሕፍት የተነገረ ስለነበረ ነው። ኒቆዲሞስ ይህንን መርምሮ አለማወቁ ይህንን ብሎ ጌታ እንዲወቅስ አድርጎታል ብሎ ይናገራል። እስራኤላውያንን ተመልከቱ። በኦሪት ዘጸአት ላይ ገና ለገና ከምድረ ግብፅ ተለይቶ ነፃ ወደምታወጣ ማርና ወተት ወደምታፈስ በመንግሥተ ሰማያት ወደምትመሰል ወደ ከነዓን ሲወጡ ባህረ ኤርትራን ተሻግሮ ነበር። ባህረ ኤርትራ ያ ባህረ ኤርትራን ከግብፅ እየወጡ ባሉበት ባህረ ኤርትራን ተሻግሮ ከነዓንን መውረሳቸው በሲኦል ከምትመሰል ከግብፅ አያችሁ፣ ከሲኦል አምልጠው ታጠምቀው የመንግሥተ ሰማያት ልጆች የመሆናቸው ምሳሌ ነበር። ይህ ብቻ አይደለም፣ ደግሞ በመጽሐፍም አብዝቶ ይነግራቸው ነበር። በዚህ በትንቢተ ሕዝቅኤል በምዕራፍ 37 ቁጥር 14 ላይ፣ በትንቢተ ሕዝቅኤል ምዕራፍ 11 ቁጥር 19 ላይ በብዙ ቦታ እግዚአብሔር መንፈስ ቅዱስ ሁለተኛ የሚወለዱበትን መንፈስ እንደሚሰጣቸው ሕዝቅኤል ለምን ብሎ ተናገረ? ድንጋይ ልባችሁን ነቅዬ የሥጋ ልባችሁን ነቅዬ የመንፈስ ልብን እሰጣችኋለሁ፣ ድጋሚ ትወለዳላችሁ፣ እንደ ሕፃን ትሆናላችሁ እያለ ሲናገራቸው ነበር። እንግዲህ የአይሁድ ሊቅ ተብሎ የአይሁድ መምህር ተብሎ ይህንን አለመረዳቱ በጌታ እንዲወቀስ አድርጎታል ነው። አሁን ጌታ ምን እያለው ነው? የእስራኤል መምህር ስትሆን ይህንን አታውቅም ምን ማለቱ? አንተ እንዴት ኃላፊነት ትወስዳለህ? የእስራኤል መምህር ነኝ ብለህ ለራስህ ሳትሻገር፣ ለራስህ ሁለተኛ መወለድን ሳታምን፣ ለራስህ መጻሕፍትን መርምረህ ሳትጨርስ እንደምን የእስራኤል መምህር አድርገህ ራስን ትቆጥረዋለህ ብሎ ወቀሰው። ምክንያቱም ማወቅ ስለነበረበት። እንግዲህ ኒቆዲሞስ እውቀቱን ሸመደደው እንጂ የመተርጎም ምስጢርን የማወቅ ኃይል፣ ጉልበት፣ ጸጋ አልነበረውም ነው። ጌታ ለዚህ ነው በዚህ የወቀሰው። እንዲህ ብሎ ይናገራል ቅዱስ ዮሐንስ አፈወርቅ። ኒቆዲሞስ የእስራኤል መምህር ነበረ። ከመንፈስ ቅዱስ ስለሚወለድ ደግሞ የተነገረው ትንቢት ነበረ፣ በብሉያት ተነግሯል። ያንም መርምሮ አለማወቁ እንዲህ አስብለውታል። የተናገርከውን የምታስተምረውን ለምን አታውቅም ብሎ ጌታ ወቀሰው ይላል። አንድም ደግሞ ኒቆዲሞስ ፈሪሳዊ ስለሆነ ምሁር ነኝ አዋቂ ነኝ የማለት ስሜት በውስጡ ነበረ። ስለዚህ ማወቅ የሚገባህን ነገር ገና አላወቅም፣ ይቀርሃል፣ እውቀት የምትመጻደቅበት ሳይሆን የምትኖርበት ነው ብሎ ጌታ ገሰጸው ይላል።
ገሰጸው። የምትኖርበት ለእውቀት የምትመጻደቅበት አይደለም። ስለነዚህ ሁለት ዋናዎች ነገሮች የእስራኤል ማህበር ስትሆን ይህንን አታውቅም ምን ብሎ ነገሩ ይል። ሶስተኛውን ደግሞ የፋዘር ታድሮስ ዲያቆን ማናትን መጨመር ይቻላል ማለት አካነ ጀኔቱ ይፈቴ ኒቆዲሞስ አቲ በርሲሳ እስራኤል ቶታቱ አተምቲን ከነምቤን ኢትንጀ በርሲሳ እስራኤል ታቴ ቶ ጅርቱ አከምቲ ከነምቤክኔ ዱጋን ሲንጀዳኑቲ ከንቤክኑ ዱበና ከነገሬስ ረጋባነ ጀዴ ጎፍተን እንዲዱበቻ ቱሬ እቺን ብቻ አይተን እንጨርሳለን። ቀጥሎ እንዲህ ያለው ይላል የምናውቀውን እንናገራለን ያየነውንም እንመሰክራለን። ቁጥር 11 የምናውቀውን እንናገራለን ያየነውን እንመሰክራለን ብሎ ተናገሩ። በዚህ ላይ ጌታ እንናገራለን እንመሰክራለን በማለት ከአንድ በላይ ብዛት ባላቸው ሰዎች የሚናገርበትን ዘይቤ ትመለከቱታላችሁ። ለራሱ እየተናገረ እንመሰክራለን እንናገራለን እያለ ተናግሮ ነበር። ቅዱስ ዮሐንስ አፈወርቅ ታላቁ የቤተ ክርስቲያናችን ሊቅ የሥላሴን አንድነት ሦስትነት መመስከሩ ነው፣ ለአብና ለመንፈስ ቅዱስ ቃላቸው ነው እና እያለ ሲተረጉም እንመለከታለን። ምን ማለቱ ነው? አብ ወልድ መንፈስ ቅዱስ አንድ ፈቃድ አንዲት ስልጣን እንዳላቸው ለመናገር ነው። የኢትዮጵያ ሊቃውንት መተርጉማን ደግሞ አንድም ብሎ ይህንን የቅዱስ ዮሐንስ አፈወርቅን ትርጓሜ ሲተረጉሙ እንዲህ ብሎ ተናግረዋል። ክርስቶስ ኢየሱስ እንዲህ ብሎ መናገሩ 5 አይነት ምስክሮች ነበሩት። እነዛን ሁሉ ወክሎ መናገሩ ነው። ስንት አይነት ምስክሮች ንገሩኝ? ስንት አይነት? 5 አይነት። የመጀመሪያው በዮሐንስ ወንጌል በምዕራፍ 5:33 ላይ የተጠቀሰው ነው የዮሐንስ ምስክርነት። ምዕራፍ 1 ላይ በሚገባ ስናይ ነበር የዮሐንስን ምስክርነት ሲመሰክርልን ሰማያዊ እንደሆነ ብርሃን እንደሆነ ሕይወት እንደሆነ ከላይ የመጣ እንደሆነ እሱ ላንስ አምላኩ ደግሞ ሊከብር የተገባው ስለሆነ ሲመሰክርለት ተመለከተ። በሁለተኛ ደረጃ ደግሞ ክርስቶስ ራሱ ሲናገር ምን አለ? ዮሐንስ ወንጌል ምዕራፍ 5:38 ላይ እኔ የምናገረው ነገር አለ፣ እኔ የምሰራው ስራ፣ እኔ የማደርጋቸው ተአምራት ስለ እኔ ይመሰክራሉ። ስለ እኔ ምን ይላሉ? ንገሩኝ። ስለ እኔ ምን ይላሉ? ስለዚህ ሁለተኛው የአምላክነቱ ምስክርነት ግብሩ፣ ስራው፣ የሚፈጽማቸው ተአምራቱ ናቸው ስለሱ የሚመሰክሩት። ሁለተኛ ምስክር ኒቆዲሞስም እኮ ብሏል ከእግዚአብሔር ተልከ እንደመጣ እናምናለን፣ ምክንያቱም አለ የምታደርጋቸውን ተአምራቶች እግዚአብሔር ከእርሱ ጋር ካልሆነ በስተቀር የሚፈጽም የለምና ብሎ ሲናገር እንመለከታለን። ሶስተኛው ምስክርነት የአብ ምስክርነት ነው። የአብ ምስክርነት ዮሐንስ 5:37 ላይ በግል አብ ስለ እኔ መስክሯል ብሏቸዋል። ማን ስለ እኔ መስክሯል? እግዚአብሔር አብ አባቴ ስለ እኔ መስክሯል ብሏቸዋል። አራተኛው የመጻሕፍት ምስክርነት ነው። የመጻሕፍት ምስክርነት ዮሐንስ 5:39 ላይ ተጠቅሷል። በመጨረሻ ራሱ ስለ ራሱ መስክሯል። ክርስቶስ ታማኝ ምስክርነት ስለሆነ ራሱ እውነተኛ አምላክ ስለሆነ እኔ ሕይወት ነኝ፣ እውነት ነኝ፣ መንገድ ነኝ እያለ ነግሯቸዋል። እነሱ ግን ለማመን የዘገዩ ሰዎች ስለነበሩ ብቻ ከናፍ ኑቲ ከኒ አገኘ ኒዱበና ከነገር ረጋ ባና ጀሌት ትዱበት ነመለማ ፊሳው ፈቄ ባይነ ከንቀበንተ ሄዱበት ዮሐንስ አፋኖርቄ እጋ ሰፊሳን ጀራ ከነዮ ይኩማየና አንጎ ሆሊ ትሪኒቲ አንጎ ስላሴ አንጎ ቶኩማ አፍሰዱማ ዋቀዮ ዱበቹ ሳቲ ሰበብኒ ሳኤል አባባ ፉረ ቁልቁሉናፍ ጀቸ ሳኒቲዮ ማሊ ሳኒቲዮ ከንቲ ዱበዳ ማሊ ሳኒ ጀኔ በረነምት ትሪኒቲ በሩምሰ ስላሴ ኬኛረት እቺቲ ስላሴ ረት አባ ኢልማ ፉረ ቁልቁሉናፍ ለፔ ሳኒቲ ዲያዱ ኢልሚ አባ ፉረ ቁልቁሉናፍ ጀቸ ሳኒቲ ዲዱበቱ ከናፍ ጀቸ ጀዳሜ አፉር ቁልቁሉን አባ ፊልማን ማን ሳኒቲ አፉረ ጅሬኛ ሳኒቲ ፉርፈቱ ጀዳሜ ትብሰሜካ አንጎ ተክቲ ቀቧነቴ ከናፍ ኑቲ ጀደዱበት እቺቲ ስላሴ ይብሱዳ tokkos jedhanii hayyoonni mana kiristaanaa yoo hiikan immoo ragaawwan gurguddoo kitaabolee irra jiran jara san bakka bu'ee dubbata. Ragaan inni jalqaba Yohaannis 5:33 irratti barreeffame ragaa Yohaannis. Ragaan inni lammaffaa hojumti mataasaa waaqummaa akka ragaa ba'u kan barreeffame Yohaannis 6:36. Ragaan inni sadaffaa ragaa Waaqayyo abbaan ragaa isaaf ba'e Yohaannis 5:37. Ragaa inni afuraffaan ragaa kitaabolee qulqullaa'oo 5:39 ከኔራ እዚህ ላይ ምን አላቸው መሰላችሁ? እናንተ አይሁድ አላቸው ሲወቅሳቸው በመጻሕፍት ሕይወት እንዳለ ታምናላችሁ፣ በመጻሕፍትም እንመራለን ትላላችሁ። መጻሕፍት ሁሉ ስለ
ስለኔ መስክሯል አለ። መጻሕፍት ሁሉ ስለኔ ምን ብሏል? መስክሯል። አምላክ እንደሆንኩ ስለኔ መስክሯል። ስለዚህ ቅዱሳት መጻሕፍት የክርስቶስን አምላክነት ለመመስከር ስለተጻፉ እነዚህን ወክሎ መናገሩ ነው። ጦምረረት ያውማ ሳቲ ኮፊ ከረጋቤስ አመነማን አከነማ ከንሶባዋን እንታኔ ሲኪታቦሌ ተመነቱ ኪታባን ገገፈምነት ዋ ኪታብ ልጀደ ኮፈራዋን ነየ ኪታቦሌ ሁንዲዩ ዋይኮ ረጋባን ይጀ ዋይኮ ማንታን ረጋባን ይጀደ የሙሳ ልትልበት ማለት እንግዲህ ቀጣዩን በቀጣይ እንመለከታለን። እግዚአብሔር ፈቃድ ከሆነ ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር በነግራችሁ እንዴት ታምናላችሁ ብሎ ለኒቆዲሞስ ነው የሚናገረው። ግን ደግሞ በብዛት ተመልከቱ፣ የሚናገረው ለኒቆዲሞስ ግን ምን ይለዋል ኒቆዲሞስ? ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ኒቆዲሞስና ነገዶቹ፣ ኒቆዲሞስና ዘመዶቹ ፈሪሳውያን። ምክንያቱም ጥያቄው የኒቆዲሞስ ብቻ አልነበረም። መምህራቸው እንዲህ ካልገባው እነሱ ደግሞ እንግዲህ ምን ያህል ያልተረዱ እንደሆኑ ማወቅ ይቻላል። መምህራችሁ ይህን አይነት ጥያቄ ከጠየቀ ወገኖቹ ምን ያህል መጠየቅ እንደሚችሉ ክርስቶስ ያውቃል። ጥያቄው የእሱ ብቻ አይደለም፣ የወገኖቹም ነው፣ የዘመዶቹ የፈሪሳውያን ሁሉ ነውና ይህንን ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ሰማያዊ ነገር ቢነግራችሁ እንደምን ታምኑታላችሁ ይላቸዋል። በምድር ላይ የምታዩትን ስርዓቱ ሲፈጸም ሰው ውሃው እየፈሰሰበት ሲጠመቅ እያያችሁ ስለ ሰማያዊ ነገር በሰማይ ስለሚደረገው ኑሮ፣ ስለ ዘላለማዊ ክብር፣ ስለ መንፈሳዊ ክብር እንዴት ታዩታላችሁ? አንድም ብሎ ሲተረጉሙ አዎ ምድራዊ ተብሎ የተገለጠው ጥምቀት ነው፣ ከተጠመቅን በኋላ በምድር እንኖራለንና፣ ሰማያዊ ተብሎ የተገለጠው ደግሞ ትንሣኤ ነው፣ ከተነሳም በኋላ የምንኖረው ሰማያዊ ሕይወት ነው፣ የምንዘምረው ሰማያዊ ዝማሬ ነው፣ የምንሰማው ሰማያዊ ቃል ነው፣ ህብረታችን ከሰማያውያን መላእክት ጋር ነው። ይህንን እናገሩ ብሎ ይተረጉሙታል። አንድም ደግሞ ኤፍሬም የተባለው ልክ ሲናገር ጥምቀት ከሙሴ ጀምራ ስትነገር ስትሰበክ ኖራለችና በነቢያት የተሰበከውን እናምናለን ትላላችሁ። በነቢያት የተነገረውን እንኳን ካላመናችሁ ሰማያዊውን ነገር እንዴት ታምኑታላችሁ እያለ ወቀሳቸው ይላል። አይሻላል የሚባል ሊቅ ደግሞ ሲናገር በምድር ስለምትፈጸመው ስለ ጥምቀት ስነግራችሁ ካላመናችሁ ቅድመ ዓለም ከአብ መወለዴ ሰማያዊ መንግስቴን ብነግራችሁ እንዴት ታምናላችሁ እያለ መውቀሳቸው ነው። እነሱን እንደወቀሰ የግዕዝ በግዕዝ ትርጓሜ ላይ ደግሞ ወደ መንፈሳዊ ነገር የሚመራችሁን አምላካዊ ኃይሌን ካላመናችሁ የሰው ልጅ ሲያርግ ከፍ ከፍ ብሎ ወደ አባቱ ሲወጣ እንደምን ታምናላችሁ እያለ በብዙ እንደወቀሳቸው በመጽሐፍ ውስጥ እንመለከታለን። ያስተማረን አምላካችን ስሙ ለዘላለም የተመሰገነ ይሁን። ስብሐት ለእግዚአብሔር። ይቆያል።